አልጋ ላይ ሆነ ሲቀመጥ አላያችሁ? ሞተት ብሎ ሙሽሽ ብሎ ምንም የለም አይቆምለትማ። ጎዶሎ እንደሆነ እኛ ልብስ ለብሶ ስለሆነ የምናውቀው ወንድ መሰለን። ለካሱ ልቡ ሁሉ ነገሩ የወንድ ነገር የለውም ሲጀመር ቢኖር። ከዛ እኔ ደግሞ ከምታስቆርጩ በዚህ በጎዶሎ ይኖር ብዬ ከቤት ወጣሁኝ። ዳኒ ማለት ነው ዳኒ ያለው ከምታስቆርጩ በዚሁ በጎዶሎ አብራችሁ ኖሩ፣ እኔ ወጣላችኋለሁ አልኩኝ አለ ዳኒ ማለት ነው። በቃ እና ምን ይጠበስ? ይህን የማታውቁ ሰዎች ካላችሁ እኛም እስከዛሬ ባለማወቃችን ነው ከእህታችን ጋር እንዲሆን እንዲቀጥል እንፈልግ ነበር። ይህን ያክል ጎዶሎ እንደሆነ እኛ ልብስ ለብሶ ስለሆነ የምናውቀው ወንድ መሰለን። ለካሱ ልቡ ሁሉ ነገሩ የወንድ ነገር የለውም። ይሄን ሰው ሄርሚም አሁን ከሱ መራቅ ነው የምፈልገው ብላለች፣ ስላረጋገጠች ማለት ነው። ለዚህም እኮ ነው በጎዶሎ የመጣው ልጅ ስለሆነ እኮ ነው። የልጅነቴ ልጄ ነው ከሱ መነጠላች ነው። ሩታ የልጅነቴ ጎዶሎነቱን ያውቃና እንደሌለው ያውቃን። በሚስት የመጣ እንደሆነ ያውቀዋል። በሱ መጣው እኮ የልጅነቴ ልጅ ነው። በጎዶሎ ስላስረገዘ ነው በአፋን ኩሉ ይሄ ጎዶሎ እንትን አረገን እኮ አሁን ነገ ይሄ ለሀጫም ልጋጉን እያንጠባጠባ ይመጣና ለምንድን ነው እዛ በሰዎች አሳልፈሽ የሰጠሽኝ? ለምን እንዴት አይታ መረዳት ያቅታታን አለ። ይሄ ዝብዝብ ምኑን አይታ ትረዳ? አይኗ ያስታውቅ፣ ድዱ አይለይ፣ አፏ አይለይ። ምኑን አይታ ትረዳ ልጅቱ? የሆነ ነገር ልንገራችሁ፣ በእናታችሁ የሆነ ነገር ልንገራችሁ፣ በእግዚአብሔር ስሚ። ኤርሚ ጋር ሲመጣ አይደለም ቀበቶ አይደለም ቀበቶ፣ እዚህ ዳሩ ጋር ያለው ራሱ ይወፍራል። ገባሽ? እናንተውን አልጋ ላይ ሲቀመጥ አላየሽም? አልጋ ላይ ሆነ ሲቀመጥ አላያችሁ? ሞተት ብሎ ሙሽሽ ብሎ ምንም የለም አይቆምለትማ። ሶስተኛ ነው። እኔ ብዙ ያላወጣሁት ሚስጥር አለ። ይሄ አሁን ሶስተኛ ነው የምትቀርጽህ ቪዲዮ። ቡታጀራ ላይም እኮ ተቀርጸሃል ብሏል። ጋይስ ካዳመጣችሁ ቪዲዮን ገብታችሁ ይዩት። ደመቁ ብዙ ሚስጥር ተደብቆላት ነበር። ከዚህ በኋላ ይወጣላታል። እቺ ዝርክርክ ሽልጥለጥ ሶስተኛ ነው የምትቀርጽህ። እኛ ሚዲያ ላይ ያላወጣ ነው ሚስጥር እኮ አለ ብሏል። ሶስተኛ ነው የምትቀርጽ። አብርሽ ለካ ሁሌ በቪዲዮ በራቁት ነው የምታስፈራራው ልጅቷ። ችጉደኛ እኛ ጠላትን ሽንፈትንን አንቀበልም ማለት ነው። ድል ሄርሜላ አሁንም ወደፊት ነው። ሂጂና ራስሽን አግኙ። በቃ መታመም የለብሽም። ለምን ይሆናል ብለሽ ነው አንቺ እዚህ ፍቅር ውስጥ የገባሽው። ፍቅር ቦታ አይመርጥም። ስለዚህ ይሄ አበጋዝ የሚሆንሽ አይደለም። ሁለት ቤት ዳንስ መጫወት የለመደ ነው። አንቺ ጋር ከትላንት ወደ ተጣላ ሩታ ጋር ሄዱ። እንትና እቺ ማንች ሰጦስ ስሟን እንኳን አላልጠራም። እሷ ጋር ሄዶ አጫፍራው ነገ ደግሞ ቆይ እስኪ ሀዩ መታለ ከታች እስኪ ቀጤ እስኪ ምን አለች? እስኪ ቀጤ ኋላ ከሱ ጋር እኔ አንዳንድ ጊዜ ማለት ነው አሳው ነው ብሎ እነሱ ከሱ ጋር ይሆናሉ ብዬ አላስብም። ትክክል። ሶስተኛ ነው የምትቀረጸው ብሎታል። ሶስተኛ ነው የምትቀረጸው። ኧረ ዶንቆሮ መስራ ቡታጀራ ላይ ተቀርጸሃል አለው። ቡታጀራ ላይ አብርሽ ለካ ደብቋል። ቡታጀራ ላይ ተቀርጸሃል አለው። አንቺ የአብርሃም ልጁ የሆነ ነገር አርታበታለች። ወዶ እንዳይመስላችሁ ይሄ ልጅ ለሶስተኛ ሊበላ ነው ጋይስ። ልጁ ሊበላ ነው። ምን እናድርግ? ልጁ እኮ ሊበላ ነው። ወረት ልጁ የሆነ ነገር ታሟል። መቼ በጤናው ይመስላችኋል? ኖ እንደዛ አይደለም። እናንተ አዳም አቤል ሲጠይቀው እኮ እኔ ሁለቱም መወዳደር አልችልም እኮ ነው ብሎ ጥያቄ መለሱ ማለት ነው። ሁለቱም ጋር መሆን ነው እንደፈለገው እሱ እኮ ነው ያንገበገበን። እንግዲህ ያተንገበገብነው ለምን ይመስልሻል? ስናወራበት አመሸን እኮ ዛሬ እግዚአብሔርን። እኔ ማለት እኔ ያናደደኝ ምንድነው አሁን እሱ ሄርሜላ የድብርት ማሳለፈው መስሎ እንደ ሁለቱም እኔ እኮ መወዳደር አልችልም አለ እና የምታፈቅራት ከሆነ በግልጽ ለምን አትነግርም? እንደዚህ ማለት አልችልም ማለት ደግሞ ሄርሜላ ደግሞ ከማንም ርቄ ከራሴን ለብቄ ውጭ ሀገር ወዳሉ ብላ ቪዲዮ ሰርታለች። ግን አብረሽ ሁለተኛ ሲያለቅሰው ማለት ነው ያንሳል ነው
እኔ እንደኔ ማለት ነው ምንም አያውቅም። እግዚአብሔር እንደ ከፍት ነው የሚሆነው ማለት ነው። ለምንድን ነው ከፍት? እንግዲህ ያው ሄርሜልዬም እንግዲህ ወደ ውጭ ሀገር ሊሄድ ነው ብላለች። እውነት ነው እንግዲህ እኔም ትሄድ ነው የምለው። ትሄድና ራሷን አረጋግታ በቃ ቀስ ብላ በተረጋጋ መልኩ ብትመጣ ደስ ይለኛል። ቀስ ብላ በተረጋጋ መልኩ ብትመጣ ደስ ይለኛል። ምክንያቱም ከማይመጥናት ቦታ ላይ ነው ሄርሜልዬ የተገኘችው እና የኔ ውድ አንቺ መልክሽ፣ ቁመታሽ፣ ዘለላሽ ብቻ ይበቃል። እንኳን አነጋገረሽ ማለት ነው። እና 3 ወልዶ ተፋቶ ልጆቻቸውን በፍቅር የሚያሳድጉት ልጆቻቸውን በክብር የሚያሳድጉት ክብር ሳይሆን እቺ እያስተማረች ያለችው ንቀትና ዝሙት ነው። ልጅ አይጠበቅባትም። አሁን ማለት ነው አሁን ሩታ ፈልጋ አይደለም ታይም እኛን አንደኛ ኦዲየንስ ብዙ አሁን ወደ ሄርሜላ እንትን መገልበጡ እኛ ደግሞ ከዚህ በኋላ ሩታ ብትበቀለው ቁራጣ ብትበለው ፍትፍት አድርገው እኔ አያገባኝም። እናንተም አሁን ከዚህ በኋላ ተጎድቶ እየተቅለሰለሰ እንደ በፊቱ እንዲሆንኩኝ ወድጄ አይደለም ፈቅጄ አይደለም ቢል ራሱ ፍትህ አንጠይቅለን። ምክንያቱም እቺ ልጅ አንዴ ብቻ አይደለም 2 አይደለም 3 አይደለም ብዙ ጊዜ ተበቅለዋለች። መሸሽ የነበረበት እሱ ነው። ሽሽ ሲባል አይሰማም። ጓደኞቹ አጠገቡ ያሉት አሁን ራሱ እነ አቤላ እነ ቦቦ እየነገሩ ነው። ሲጀመር ሰው እንዴት ታፈቅራታለ ተብሎ ይጠየቃል። እሱ የሚሰማውን ስሜት ለምንድን ነው ለልጅቷ መግለጽ ያልፈለገው? ካልፈለገ ደግሞ አይ ሄርሚ አንቺ ሴት ልጅ ነሽ፣ እድሜሽ ይሄዳል፣ እኔ ደግሞ እዚህ ጋር የተስተካከለ ህይወት ስለሌለ ከኔ ጋር መቀጠል አትችይም፣ በቃ ህይወትሽን አስተካክልሽ ቀጤ፣ ብትጎጅም ለትንሽ ጊዜ ነው ብሎ እኮ እሱ ቁርጥ አድርጎ ቢለያት ሴት ልጅ ናት። 1 ሳምንት 2 ሳምንት ብትጎዳ ነው አፍቅርን አይተናል። ከዛ በላይ አትጎዳም። ከዛ ትተዋለች፣ ህይወቷን ትቀጥላለች። እቺ ልጅ እኮ ፍቅር ያዘኝ እንጂ ያለችው ይህን ያህል አይምሮዋ ሳያስብ ቀርቶ አይደለም። እያጃጃለት እንደሆን ታውቃለች። ግን ፍቅር በመሰረቱ ያጃጅናል። ለዛ ነው እሷ እየተጃጃለች ያለችው። ስለዚህ እናንተ አሁን አብረሽ ሳያውቅ ነው መድኃኒት እንትን ብሎ ነው ምናምን፣ ምንም መድኃኒት የለም። ፈቅዶ ወዶ ነው። ትላንትና ሄዶ ዛሬ ሄዶ ወዶ በየቀኑ እኛ ሴቶች ወልደን አይደል እንደ ሰው ሀገር ያለ ነው። እቺ እኔ እንጃ ብቻ መጀመሪያ እቺ ልጅ ስትመጣ መጀመሪያ ያው የቤተሰብ ክብር ሲኖራት ነው አስተዳደግ ነው የሚወስነው ማለት ነው። በቃ ስሞ አውቆ እንደወደደ ሰው ላለመምሰል ማለት ነው። ካሜራ ያየ እንደዚህ ይጠርቃል። ውሸቱን ነው። እግዚአብሔር ይጠርጋል። ለምን ከዚህ ሁሉ ገፍትሮ አያወጣትም እንዴ? መኪና እኮ ቁልፍ ይዤ ሄጄ ያለው ስላት ለምን ከፈትሽ ብሎ ነጥቶ አይሄድም እንዴ? ልጁ ማየት ካለበት በሳምንት 3 ጊዜ ተብለዋል አይደል? በሳምንት 3 ጊዜ አሉ ማየት አለብኝ። ትላንትና ሄደ፣ ከትላንት ወዲያ ሄደ፣ ዛሬ ሄደዋል። ምን ሊሰራ ነው? ምን ያደርግ ነው? ለልጁ የሚሰጠው እሱ ነው መሰለኝ አይጦት